Hi everybody, how are you guys doing? ይህን ሲሪየስ ከጀመርን እንግዲህ ያው ወደ 11 ቀን ሆኖናል። ሰው በዚህ ጊዜያት ዛሬ ፓስት ፐርፌክት ላይ ደርሰናል። ስለ ተንስ እያየን ነው። ስለ ተንስ ማዳግም መልስ ማግኘት አለባችሁ። ደጋግማችሁ ቪዲዮዎችን ካያችሁ ከዚህ በኋላ ስለ ተንስ ጥያቄ አይኖራችሁ ማለት ነው። ዛሬ ፓስት ፐርፌክትም አጠር ባለ መንገድ ደግሞ እናታለን። እስኪ እንቀጥል። Alright, past perfect. The past perfect describes an action that happened before another action in the past. Think of it as the earlier of two past actions. ባጭሩ እዚህ ጋር በደንብ እንድትረዱ የሚፈልገው ፓስት ፐርፌክት ሁለት ያለፉ ድርጊቶችን ለመግለጽ ነው። ያው አንድ ላይ የተፈጸሙ ሳይሆን አንዱ ከአንዱ ቀድሞ የተፈጸመ። ያው ሁለቱም ፓስት ናቸው፣ ግን ልዩነቱ ምንድን ነው? አንዱ ከሌላው ቀድሞ የተፈጸመ ከሆነ ነው። ራይት። ስለዚህ እንይ እስኪ አንዱ ፓስት የአንዱ ቀዳሚ ነው ማለት ነው። አይ ወደ ፖዚቲቭ ሰንተንስ ስንል ቤዚካሊ ሳብጀክት ይኖራል። ከዛ ሃድ ፓስት ፐርፌክት መለየው ይሄ ነው። አንዱ ሃድ ብቻውን ሳይሆን ከሃድ በኋላ ፓስት ፓርቲሲፕል መኖር አለበት ወይም ቨርብ ስሪ መኖር አለበት። ፎር ኤግዛምፕል አይ ሃድ ፊኒሽድ፣ አይ ጨርሻለሁ። ያ ፓስት ፐርፌክት ነው። ሺ ሃድ ሌፍት ጨርሳለች ወይም ሄዳለች። ሺ ሃድ አራይቭድ ያ ቤዚካሊ ደርሳለች። ራይት። አወር ባድ ኔጌቲቭ ኖት ማስገባት ብቻ ነው ያለባችሁ። ኖት ማስገባት ብቻ ነው የሚጠበቅባችሁ። ያ ሌላው ልክ እንደ ፖዚቲቭ ያለ ነው ማለት ነው። አይ ሃድን ኢትን፣ ሺ ሃድን ስተዲድ ልትሉ ትችላለች። ወደ ባድ ኳስችን ከዚህ በፊት በፐርፌክት ስንጀምር እንዳየ ነው ሃድን ከሳብጀክት ቀድሞ ማለት ሳብጀክት እና ሃድን ማቀየር ብቻ ነው። ሌላ ነገር አያስፈልገውም። ሃድ ዩ ፊኒሽድ፣ ሃድ ዴይ አራይቭድ ማለት ትችላላችሁ። አሁን ዋናው የሚያስፈልጋችሁ ጥቅሙ ነው። ሌትስ ሲ ዘ ዩዝ ኦኬ። one action happened before another past action። ይሄን በቃ እንዲገባችሁ የሚፈልገው ይሄ ነው። አይ በደንብ ማወቅ ያለባችሁ ይሄን ነው። alright ሁለት አክሽኖች አሉ። አንዱ ቀድሞ ይፈጸማል፣ ሁለተኛ ደግሞ ቀጥሎ ይፈጸማል ማለት ነው። ቀድሞ የሚፈጸመው በፓስት ፐርፌክት ይጻፋል። ቀድሞ የሚፈጸመው፣ ቀጥሎ የሚፈጸመው ደግሞ በሲምፕል ፓስት ይቀመጣል። በደንብ ስሙኝ ልድገምላችሁ። ሁለት ድርጊቶች ወይም ሁለት አክሽኖች በፓስት ሲፈጸሙ ነው ብለናል፣ ለዛውም በተለያየ ጊዜ። ስለዚህ አንዱ ቀድሞ ነው፣ አንዱ ከኋላ ነው የተፈጸመ ማለት ነው። እንደዛ ከሆነ ቀድሞ የተፈጸመው በፓስት ፐርፌክት ይቀመጣል። ሁለተኛ ደረጃ የተፈጸመው ደግሞ በሲምፕል ፓስት ይቀመጣል። that's it. So let's see. I had eaten before he arrived. I had eaten ያው በደንብ ስሙኝ። I had eaten ያልነው እዚህ ጋር ፓስት ፐርፌክት ነው፣ ቀድሞ የተፈጸመ ነው። right before he arrived ከመድረሱ በፊት በልቻለሁ። ከመድረሱ በፊት right መጀመሪያ በለው ከዛ ሰውየው ደረሰ ማለት ነው። ይሄው በሲምፕል ፓስት ነው ይሄ የተገለጸው፣ ሲምፕል ፓስት ነው። ፓስት ፐርፌክቱ ደግሞ ቀድሞ የተፈጸመው በፓስት ፐርፌክት ነው የተገለጸ ማለት ነው። alright so she had finished her homework before dinner. right እራት ከመበላት በፊት የቤት ስራዋን ጨርሳለች። የቤት ስራዋን መጀመሪያ አለቀ፣ ከዛ እራት ተበላ። that's it. They had left when they reached the station. right ስቴሽኑ ጋር ከመድረሳቸው በፊት ሌሎቹ ሄደዋል ማለት ነው። I mean they have left when we reached the station. ስቴሽን ከመድረሳቸው በፊት እነሱ ሄደዋል ቀድመው ወይም ተነጥለዋል ማለት ነው። alright let's see the timeline. earlier ወይም ቀድሞ የሆነው ቅድም እንደነገርኳችሁ had eaten ወይም past perfect ነው። later ደግሞ simple past ነው። that's it. alright another use is reporting past experience. We had never seen the sea before that trip. This trip is the last one, and yeah, we've never seen that. We're just reporting the experience. We had already met her. We had already made her, right? Alright, there are time expressions like before, after, by the time, already, never,
until then and stuff. For example, by the time we arrived, the train had left. The train had left ቀድሞ የተፈጸመ ትሬኑ አምልጦናል ወይም ሂዶ ነበር ከዛ እኛ ደረስን ማለት ነው። By the time we arrived, the train had left, right? She had already gone home, right? All right, what is the difference between simple past and past perfect? That's simple past, I ate breakfast, he arrived. የሚባሉ ነገሮች past perfect ደግሞ I had eaten before he arrived, right? So like እንደነገርኳችሁ first action had verb ስልን ይጠቀማል, which is past perfect ነው ማለት ነው። All right, past perfect the LL of two past actions, right? past perfect የምንጠቀመው መቼ ነው? ሁለት ድርጊቶች በፓስት ተፈጽመው እነሱን ቅደም ተከተል ማሳየት ስንፈልግ ነው። That's it. That's all you need to know, right? እነዚህን ቼክ አድርጓቸው። ሌላም ካለ በራሳችሁ መንገድ ሄዱበት ማለት ነው። Thanks.